ትላንትና እንግዲህ እሱ ጋብዟት ነበረ ናቲ ማለት ነው። ዛሬ ደግሞ ሄደን ቤቷ ግብዣ አዘጋጅታ ማለት ነው። ወይኔ በላቸው ወይኔ በላቸው ወይኔ በላቸው። የሁሉ ከተማ ነው የሁሉ ከተማ ነው። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም፣ ሁሉ ተማም። እንዴት ናችሁ? ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ሄለን እንደምታዩት ቤቷን ፏ ደመቅ አድርጋ ኬክ ምናምን አስመጥታ ቡና እያፈላች ትገኛለች ማለት ነው። እንግዲህ የድሮ ፍቅረኛዋን ናቲን ቤቷ ግብዣ አድርጋለት ማለት ነው። እንግዲህ ከአሁን በፊት ተደናግጣ ስለነበረ እንኳን ደህና መጣ ዌልካም የሚል ቪዲዮ ማለት ነው። በትናንትናው ዕለት ያው ኬክ ምናምን ስላስመጣ ዌልካም እያለች ትገኛለች ወደ ቤቷ። በድጋሚ ወደ ቤቷ መጥቷል። እናንተ ፍቅር የመጀመሪያ ፍቅር አይረሳም ይላሉ። እውነት ነው እንዴ? ለማወቅ ፈልጌ ነው። እንዴት ነው ነገሩ? ለምን ሄደ ለምን መጣ የሚለው ጥያቄ እንዳለው ነው። አሁን ፍቅር ፍቅር እያጫወተችው ነው። እንግዲህ እንዴት እንደሆነ ነገር እየሆነ ያልገባኝም፣ ብቻ ግን ፍቅር ፍቅር እያጫወተችው ነው። እንዲህ ነገር እንደ መጨረሻውን ያሳምረው። አሜን አሜን። መጨረሻውን ያሳምረውት። ለመናገር ሴት ሴት ሆናለች እዚህ ላይ ማለት ነው። በቃ ቡናዋን ምናምን ፏፏ እያደረገች ነው ያለችው። ውጭ ላይ ምሳ ይሻላል እራት ሊጋብዘ እያለችው ነው ያለችው። እንግዲህ እሱም ምሳ ይሻላል እራት ውጭ ላይ የሚለው ትንሽ ቀረ ብሎታል ማለት ነው። ቤት ይሁን እራቱ እያለ ነው ያለው። እሺ እንደፈለግ ብለዋለች። እንግዲህ ወደ ቤት ከገባ በኋላም ግንባሯን ስሟትኝ ቁጭና በጣም ደስ ይላል። እንዴት አየው ስትለው ቆንጆ ነው አመሰግናለሁ አላት ማለት ነው። እንግዲህ በባለፈው ደንግጬ ስለነበረ ምንም ነገር አላደረኩልህም ነበር። ስለዚህ ዌልካም እንኳን ደህና መጣ የሚለውን ዛሬ አዘጋጅቻለሁ ትለዋለች። አመሰግናለሁ ደስ ብሎኛል ይላታል። እኔም ደስተኛ ነኝ አብረኸኝ ስላለህ መተህ ስላየኸኝ ትለዋለች። ከዛም እንግዲህ ካለፈው ህይወታችን ምን ታስታውሳለህ ብላ ትጠይቀዋለች። እሱም እንግዲህ አንዳንድ ነገር የሚያስታውሰውን ይነግራታል። ቅቅል እየበላን አጥንት ይዘሽ ምናምን እያለ እንትን ይላታል። የተሳሳቡ የተጫወቱ እያለ እንግዲህ አጅሪት ማለት ነው ቀጭን ሰው ነገረኛ ነው የሚባለው እውነት ነው መሰለኝ። እኔ ቀጭን አይደለሁም ወፍራም ነኝ። እሺ ነገረኛ አይደለሁም እኔ። ከነገራችን ላይ ከንፈሬን እንዲስመኝ እፈልጋለሁ ብላ አረፍ። እናንተ በፊት ይሳሳሙ ነበር እንዴ? እኔ ከፊት የማስታውሰው ነገር እና እሱን ነው ከንፈሬ እንዲስመኝ ነው የምፈልገው ስትለው፣ አይ እንደዛማ ሊሆን አይችልም እንዴት እንደዚህ ትኛለሽ ይላል። እንግዲህ እንደምታያት እያጨናነቀችው ነው ያለችው እዛመኝ እያለች ማለት ነው። እሱ ደግሞ ለእኔ ችግር የለውም ግን አንቺ እንዴት ይሄን ልትይ ተቻልሽ? በጣም ብዙ ማውራት ያለብን ነገር እኮ አለ አላወራንም። ልክ ነው እንግዲህ እሱ ወደ አሜሪካን ሀገር ሲሄድ በፍቅር ነበር የሄደው ማለት አልተጣሉም ነበር። እሷንም እንደሚወስዳት ምናምን ነበረ። ግን ነገሮች ቀላል አይደሉም እዛም ለመሄድ። እሷ ያው መስሏት ሊሆን ይችላል፣ እሱም አልተመቻችለትም መሰለኝ። እሷን መውሰድ አልቻለም። ስለዚህ እሷን መውሰድ ባለመቻሉ ከፍቅራቸው መሀል ጸብ ገባ ማለት ነው። ሲጀመር እዚህ እያለ ነበር እንጂ ከሄደ በኋላ ትቶኛል የሚለው እነሷ ደግሞ ውስጧ ላይ አድሮ የነበረው በዛ ምክንያት ስለተጣሉ እንግዲህ እሱ ቪዲዮ ላይ ከሌላ ሴት ጋር ባናየውም የራሱ የሆነ ህይወት ጀምሮ ሊሆን ይችላል። እሷም ብዙ ህይወት ጀምራ ነበር ባይሳካም ማለት ነው። እሱ ነገር እንዳለ ሆኖ እንዴት ከንፈሬን ሳሜን ትይኛለሽ ይላታል እሱ ማለት ነው። ምን ችግር አለው ናፍቀኸኛል፣ በቃ ከንፈሬ መሳም ፈልጋለሁ ስትለው አይ አይሆንም፣ እሺ የኔስ እሺ ታዩ ችግር የለውም አንቺ እንዴት እንደዚህ ትያለሽ ያሉትን ነገሮች እያወቅሽ ይላታል ማለት ነው። እንግዲህ ያው የነበረችበትን ህይወት ለማስታወስ ፈልጎ ይመስለኛል። ወይም የፍቅር ግንኙነትሽን አልጨረሽ አልተለያያችሁ ከሆነ ሌላ ጣጣ ይመጣም ብሎ አስቦ መሰለኝ። እንደ ቤተሰብ አጠገብ የሆነ ከፍቶኛን ስላልሽኝ ነው አጠገብሽ የሆንኩትኝ እና ይሄን ትይኛለሽ ብዬ አላሰብኩም ይላል እሱም ማለት ነው። አይኔ እኮ እየቀለድኩ ነው ትለዋለች። በቃ እየቀለድኩ ነው ምን ትላለህ ብዬ ስላሰብኩ ነው እንጂ ኖርማል እየቀለድኩ ነው ስትለው፣ በቃ እንደዛ ከሆነ ልሳም ይችላል ማለት ነው። ቀልድ መሆኑ ሲያውቅ ሁለታቸው ላይ ፍቅር አለ። ግን ችግሩ አሁን ደግሞ እንዳይጣሉ ነው። እኔ ፍራቻዬ እንዳይጣሉ ነው። እንዲሁ ይሄ ሶሻል ሚዲያ ተፋቀሩ ብለን ስናስብ የሆነ እንትን ተፈጥሮ ማለት ነው
በሰከንዶች መልክ ድብልቅልቅ ብሎ ሌላ ቪዲዮ ደግሞ የጦርነት ቪዲዮ ይለቃሉ። በመቤቴ እንዲህ ግራ ነው የሚያጋባ እውነት አንዳንዴ ማለት ነው። እኔ በሚዲያ ባሌን አላመጣም እንዲህ እኔ ብቻ ራሴ ነው የምሰራው። እኔ ስንት ነው መሰለኝ ሚዲያው መሰለኝ እንዲጣሉ የሚያደርጋቸው። አረ እኔ ይቅርብኝ። ኦሆ እኔ ባላችሁ ጋር ሱሩ ሱሩ እያልኩ ነበር። አሁን ላይ ሳስበው ግን ይቅርብኝ። አሁን እነ ውብዬ ማለት ነው ተፋቀሩ፣ ታረቁ፣ እንግዲህ ልጆቻቸውን ያሳድጋሉ ብለን ስናስብ ደግሞ ያቺ ጉጥር መታ ደግሞ አላፋታቻቸው። ያው ተጣሉ። ግን እናንተ መተት እንደዚህ ስራ እንደ ሰው ብቻ እንደ አምልኮቱ ማለት እንደተቀበለው ነው። ማንኛውም ነገር እንዳመነበት ነው። በእርግጥ እምነት ካላቸው ሊሆን ይችላል። እኔ ግን አላምንበትም። ራሳቸውን በምን ልካ እንትን እንዳውትኝ አላውቅም። አስነክታ ወሰደችው፣ የሆነ እንትን አለች ወሰደችው። እንዴት ነው ሰው ማለት በዛ ላይ ደግሞ ያው ጥሩ የሚባለው ነገር ነበሩ በሃይማኖታቸውም። ኧረ በስመ ስላሴ እኔ ብቻ አላውቅም። እንደዛ አድርገው ለድራማ እኮ ሊሆን ይችላል። ግን ይሄ ደግሞ ለተመልካች ራሱ ይደብራል። ብር ለማግኘት ተመልካች አላጡ፣ በደንብ ቪው አላቸው የበለጠ ለማግኘት ቢሆንም ብቻ የተሰጣቸውትን ነገር እግዚአብሔርን አመስግነው በሚሰጣቸው በሚደረግላቸው ነገር በቃን ቢሉ እላለሁ። እንደኔ ማለት ነው። በጣም እያበዙት ነው። አሁን ላይ እያበዙት ነው ዩቱበሮቹ። እና ሀይሚ ፍቅር ሆኑ ስንል ይኸው እየተነጫነጩ ጭራሽ ኬክ እየተለጣጠፉ እንትን አደረጉ። ስንት ድሃ የሚበላው አጥቶ እነሱ ኬክ ቅቤ አድርገውት እየተቃቡ ይመጣሉ። እና ሄለን እና ናፊ ደግሞ ማለት ነው አደና እንደዚህ አድርጋት ፍቅር አሳይታ ስታበቃ ደግሞ ማለት ነው ጥላሃት ሂደህ ጭራሽ ደግሞ ተሰባብራ እንዳታርፍ እንጂ እኔስ እንደው እየፈራሁ ነው። እንደው ሴቱን ልብ የለውም እመቤቴን። ኧረ ተው እንዶቶ ሮ ያን ማን የሚባለው ልጅ ጋር ተፋቀረ የተለያየ፣ ይሄኛው ጋር ደግሞ ቀለበት አሰሩ ተለያየ። እንዴ ኧረ ይሄ ነገር እንደ ወዴት እያመራ ነው? አሁን ላይ ደግሞ በጣም ደስ ይላሉ። ያው ሰው ያፈቀረውን ሲያገኝ ደስ ይላል። ፈገግታዋ ምናምን ተመልሶ ከድብርቷ ወጥታ ከህመሟ ታማ የነበረች አትመስልም። እንግዲህ ፏ ብላ ጭራሽ ተነስታን ቡና ምናምን እያለች ጉድ እያለች ነው ማለት ነው። ለምንድን ነው? ፍቅር ነው። ህመሙን ያጠፋው ፍቅር ነው። ስለዚህ ሳትለያዩ ተመካክራችሁ አንቺም የሌላ የነበረሽን ህይወት ሙሉ ለሙሉ አስወግደሽ ያው ይሄን የምትፈልጊው ከሆነ ወደዚህኛው ህይወት ገባ ብለሽ ኑሪ ይላለውኝ። ያው የብሌን አስተሳሰብ ነው። እናንተ ደግሞ ምናልባት ድራማ እየሰራችሁ ሊሆን ይችላል፣ አላውቅም። ትክክለኛ ወደ ፍቅራችሁ እየተመለሳችሁ ከሆነ ግን ለተመልካችም ክብር ለቤተሰብም ክብር ባለው መልኩ ብትጋቡ፣ ቤተሰብ አስጠይቆ ሰርግ ምናምን ባይደረግ ራሱ ቤተሰብ ተጠይቆ ቀለበት አስራችሁ አብራችሁ መኖር ትችላላችሁ። ግዴታ እኮ ሰርግ አይደለም፣ ግን የሆነ በክብር አለ አይደለ? እንደዚህ አሁን ከንፈሬን ሳመኝ ከንፈሬን መሳም ፈልጊያለሁ ምናምን የሚሉት ነገሮች ወጣ ያሉ ነገሮች ናቸው። ያው እንደው ከካሜራ ጀርባ ብታረጉትኝ ራሱ ይህን የንግግር ከካሜራ ጀርባ ቢሆን ጥሩ ነው። እንደው ነገም ለእናንተ ስታዩ ዙራችሁ ይደብራል። እኔ ይደብረኛል። አሁን እንደዚህ ብዬ ነገ ይህን ቪዲዮ ባየው በአንቺ በሄለን ቦታ ሆኜ ይደብረኛል እኔ ለራሴ ማለት ነው። ስለዚህ ከካሜራ ጀርባ ይሄ መሳሳ ምናምን ከካሜራ ጀርባ ብታረጉትኝ ሌላውን እንደው ብታመጡት ባይኔ ሌላውን ከዚህ ወጣ ያለውን እንደው እኔማ እንደው ወደድኳቸው ብዬ ተከትዬ የሆነ ቦታ ላይ ሲደርሱ እንዲሁ ሶሻል ሚዲያ ላይ ከንፈራቸውን ሲሳሳሙ አያቸዋለሁ ማለት ነው። አይ እነዚህማ ጥሩ ናቸው ብዬ እኮ እጅ ሳበቃ ነው። በእርግጥ የራሳችሁ ነው፣ ግን ቢሆንም ምን አለበት ከካሜራ ጀርባ ቢያደርጉትኝ? እንዲሁ ምን ያስተምረን አሁን ከካሜራ ፊት ለፊት ተሳስመው እነሱ ማለት ነው ምንም። እና የዛሬው ቪዲዮ ይሄን ይመስላል። ለጊዜው አሪፍ ናቸው፣ ጥሩ ላይ ናቸው ያሉትኝ። እንግዲህ ፍቅር እያጫወታቸው ነው። ከካሜራ ጀርባ አውርተው እንግዲህ ችግራቸውን ይፈታሉ ብዬ አስባለሁኝ። ያለፈውን ሁሉ ነገር ፈተው ታርቀው በፍቅር አንድ ላይ ሆነው ይመጣሉ ብዬ አስባለሁ። እንደዛ ተስፋ ማደርገው ይታረቃሉ። ለመናገር ፍቅር አለ ከሁለታቸው ማለት ነው። በተረፈ ደግሞ ላይክ አድርጉ፣ አረስ ወዳችሁ ላይክ አድርጉ፣ ሸር አድርጉ። ቤተሰብ የሆናችሁ ደግሞ ሰብስክራይብ አድርጉና ኮሜንት አስቀምጡ። እኔ ደግሞ በኮሜንት ማለት ነው አያሳስባችሁ ከች በኮራኮንች ነው የምለው ቤታችሁ። ቪዲዮውን ደግሞ ብቅ ብላችሁ በር ብላችሁ በራታችሁ አትውጡ። ኧረ ተው ተው። ቢያንስ እንኳ ማልዘይራችሁ እኔ አልፈርድም። ምክንያቱም ስላልዘየርኳችሁ እናንተን አልጮህባችሁም። የምዘይራችሁ ግን ዘይሩኝ።
ከዛ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ ውድድ